በአመት ሁለት ጊዜ የሚደረገው የርክበ ካህናት ስብሰባ እየተካሄደ ይገኛል። ብፁዕ አባታችን በመክፈቻው ስነ ስርዓት ላይ ያስተላለፉት መልእክት አለ። ይህንን እንመለከታለን። በአዲስ አበባ በፖሊስ አካል የተገደለው ወጣት የእሱ ጉዳይ እያነጋገረ ይገኛል። የቴዲ አፍሮ የግራፊክ ዲዛይን የሰራው ወጣት በአደንዛዥ እጽ እና በመሳሪያ ዝውውር ተጠርጥሮ ታስሯል። ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ ተመልካቾቻችን እንደምንሰነበታችሁ፣ እንደምንከረማችሁ፣ እንደምናላችሁ። ክርስቶስ ተንሥአ እሙታን በአማን ክርስቶስ ተነስቷል። እንደምንሰነበታችሁ። ትንሽ ረዘም ካለ ቀናት በኋላ ነው ተመልሰን የተገናኘ ነው። እንዴት ናችሁ? እኔ በጣም እጅጉኑ እግዚአብሔር ይመስገን ደህና ነኝ። ይህ ሳብዕ ሚዲያ ነው። ሳብዕ ሚዲያን ላይክ፣ ሰብስክራይብ እንድታደርጉልን በአክብሮት እንጋብዛችኋለን። የዩቲዩብ አልጎሪዝም እንደሚያሳየን ከሆነ 90% በሚሆኑ ተመልካቾቻችን ሰብስክራይብ ሲያደርጉ ነው የሚመለከቱት። ስለዚህ ሁላችሁ ላይክ፣ ሰብስክራይብ እንድታደርጉልን በአክብሮት በድጋሚ እንጠይቃለን። ወደ ዛሬ ጉዳዮቻችን ሰፋ ያለ ጉዳይ ይኖረናል ዛሬ ማለት ነው። ትንሽ ረዘም ያለ ጊዜም ስላልተገናኘን፣ ስለዚህ በዛን ጊዜ ያለፉ ጉዳዮችን ሰብሰብ አድርገን ትንሽ ረዘም ያለ ቪዲዮ ሊኖረን እንደሚችል ከወዲሁ ለመናገር እወዳለሁኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆይታችሁ ያሉንን ጉዳዮችን እንድትመለከቱ በአክብሮት በድጋሚ ጋበዝን። ወደ ዛሬ ጉዳዮቻችን እንለፍ። የመጀመሪያ ጉዳያችን የሚሆነው ብፁዕ ወቅዱስ አባታችን በሚያስተላልፉልን መልእክት ይሆናል። እሱን እንመልከት። አብራችሁን ቆዩ። ሀገርን በኃላፊነት የተረከባችሁ በላዕላዊ በማዕከላዊና በታሕታዊ መዋቅር ያላችሁ የምትኖሩ የምትገኙ፣ እንደዚሁም አማራጭ ሐሳብ አለን ብላችሁ የምትንቀሳቀሱ ልሂቃነ ሀገር ሁላችሁም እግዚአብሔርን ከሚያውቅ ከሚያመልክና ከሚፈራ ሕዝብ የተገኛችሁ ናችሁና በልባችሁ እግዚአብሔርን ፍሩ፣ ድምፁንም ስሙ። የሱ የሆነውን ገንዘብ የሱ በሆነው ገንዘብ ፍጡራን የሆኑ የሱ በሆኑ የሱ ገንዘብ በሆኑ ፍጡራንም አትጨክኑ። ሰውን መያዝ የሚቻለው ሕሊናን በመርታት እንጂ በሌላ አይደለምና ነው። የሕዝቡን ፍላጎትና የልብ ትርታ በሚገባ አዳምጡ። ሕዝቡ የሚፈልገው በአንድነትና በእኩልነት መኖር፣ በሰላም ወጥቶ መግባት፣ ፍትህና ርትዕን ማስፈን፣ ለኑሮው የሚበቃው ምጣኔ ሀብትን ማግኘት፣ የእምነት ነጻነትና እኩልነት መረጋገጥ እና የመሳሰሉት ናቸው። ሕዝቡ እነዚህ ከተሟሉለት ተደመጠ ማለት ነው። ከተደመጠ ደግሞ እሱም በበኩሉ ያደምጣል ይከተላልም። ስለሆነም ለሁሉም ልጆቻችንና ወገኖቻችን የምናስተላልፈው ወቅታዊ ጥሪ ሁሉንም ችግሮቻችን በሰላምና በሰላም ብቻ ለመፍታት ተባበሩ የሚል ነው። ከዚህ ውጪ የሚደረገው አማራጭ ሁሉ ለዘላቂ ሰላማችን አይበጅም እንላለን። በመጨረሻም
በቀኖና ቤተ ክርስቲያን መሰረት ከበዓለ ትንሣኤ በኋላ በ25ኛው ቀን የሚካሄደው ዓመታዊው የርክበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ በዛሬው ዕለት የተጀመረ መሆኑን ለሕዝበ ክርስቲያኑ እና ለመላው ኢትዮጵያውያን እናበስራለን። እግዚአብሔር ጉባኤያችንን ይባርክ። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። ሚያዝያ 28 ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ። ቡራኬዎት ትድረሰኝ አባቴ ቅዱስነታቸው፣ ቡራኬዎት ትድረሰን። በጣም እንወዳቸዋለን፣ እናከብራቸዋለን። ስላየናቸውንም እጅጉን በጣም ደስ ይለናል። ያው በመሃል ጠፋ እያሉ ከጤንነትም የተያያዘ ይመስለኛል። ሽማግሌው አባት ናቸው። በረከቱ ትድረሰን። አዎ ቀናውን ደግሞ እግዚአብሔር እንዲያመላክታቸው እግዚአብሔር መንፈስ ቅዱስ በጎውን ውሳኔ እንደሚያሳልፉልንም እንተማመናለን። ወደ ቀጣይ ቪዲዮ እንለፍ። የጉለሌው አሳዛኝ ግድያና የዲሽታ ጊና የልብ ጩኸት። ስለ አሳዛኙ ግድያ እስካሁን የምናውቀው መረጃ እንዲቀርባል። የሰው ልጅ ሕይወት ያውም የዜጎችን ደህንነት ለመጠበቅ ኃላፊነት በተሰጠ የጸጥታ አካል እጅ ሲቀጠፍ ከማየት በላይ ልብ የሚሰብር ክስተት የለም። በአዲስ አበባ ከተማ የተፈጸመው አንጀትን የሚበላም የአንድ ዜጋችን ግድያም ተከትሎም የከተማው ፖሊስ ተቋም ድርጊቱን በጽኑ ሲያወግዝ፣ ዲሽታ ጊና በሚባለው ተወዳጅ ስራው የሚታወቀው ድምፃዊ ታሪኩ ጋንኪሲ ደግሞ ጥላቻና ፍርሃትን የሚያወግዝ ጥልቅ የልብ ጩኸቱን አሰምቷል። የአዲስ አበባ ፖሊስ ዋና መምሪያ ይፋ ባደረገው መረጃ መሰረት የአሳዛኝ ክስተት የተፈጠረው ሚያዝያ 29 ቀን 2018 ዓ.ም በጉለሌ ክፍለ ከተማ ወረዳ 1 አካባቢ ነው። በዕለቱ ከቀኑ 10 ሰዓት ከ40 ላይ ረዳት ሳጅን ማቴዎስ ተመቸው የተባለ የፖሊስ አባል አቶ ተገኘ ባልቻ የተባሉትን ግለሰብ በክላሽንኮቭ ጠመንጃ ተኩሶ ሕይወታቸው እንዲያልፍ አድርጓል። ፖሊስ ግድያውን የፈጸመውን አባል ወዲያውኑ በቁጥጥር ስር ውሎ ምርመራ ጀምሯል። ከዚህ ዘግናኝ ድርጊት ጀርባ ያለውን መንስኤ ፖሊስ ሲያብራራም በሟችና በፖሊስ አባሉ መካከል ከዚህ ቀደም የተፈጠረ ቂም እንደነበር ጠቁሟል። ከዚህ በፊት በተፈጠረ ጠብ አቶ ተገኝ በፖሊስ አባሉ ላይ ጉዳት አድርሰው ታስረው በዋስ ወጥተው ነበረ። ይሁንና በዕለቱ ሟች በሌላ ወንጀል ተጠርጥረው በፖሊስ ተይዘው ወደ ጣቢያ ሲመጡ ከመኪና ወርደው ወደ ውስጥ አንገባም በማለታቸው በተፈጠረ ግብግብ ይህ አሳዛኝ ግድያ ሊፈጸም ችሏል። የአዲስ አበባ ፖሊስ ይህን ድርጊት ፍጹም ተቀባይነት የሌለው ኢሰብአዊ ድርጊት ሲል በጽኑ አውግዞታል። ምንም እንኳን ግለሰቡ ከፖሊስ አባላት ጋር ግርግር መፍጠራቸው ተገቢ ባይሆንም የፖሊስ አባሉ የወሰደው የጭካኔ እርምጃ የፖሊስን ዓላማ የሚጻረርና ተቋሙን የማይወክል መሆኑን አስረግጦ በመግለጽ ለሟች ቤተሰቦችና ወዳጅ ዘመዶች መጽናናትን ተመኝቷል። ይህ በእንዲህ እንዳለ ታዲያም የሀገሪቱን ወቅታዊ ሁኔታና የሰዎችን ሕይወት በከንቱ መጥፋት በቅርበት የሚታዘበው ተወዳጁ ድምፃዊ ታሪኩ ጋንኪሲ ወይም ዲሽታ ጊና ሐዘኑን ከመግለጽ ባለፈ ልብን ሰርስሮ የሚገባ የማንቂያ መልእክት አስተላልፏል። በአሁኑ ወቅት ሰዎችን እርስ በርስ እያባላ ያለውን የፍርሃትና የጥርጣሬ ግድግዳ እንድናፈርስ ጥሪውን አቅርቧል። ጎረቤትህ ጠላት አይደለም፣ እሱም እንዳንተ በኑሮ ውድነት የሚቃጠል የሰላም ጥማት ያለው ወንድም ነው በማለት የጻፈው ታሪኩም ችግራችን የዘር ሳይሆን እርስ በርሳችን እንድንፈራራ የሚያደርገን የፍርሃት ግድግዳ መሆኑን አስምሮበታል። አክሎም እኛ ስንተማመን ጭቆና በራሱ ይፈርሳል፣ እጅ ለእጅ እንያዝ፣ ያኔ ፍርሃት ቦታ
አይኖረውም ብለዋል። የፖሊስ ጥብቅ የምርመራ ቃልና የድምፃዊው የመተማመን ጥሪ በአንድ ላይ ሲታዩ እንደ ማህበረሰብ ከጥላቻና ከበቀል አዙሪት ወጥተን የነገውን የመተማመን ቤት አብረን እንገንባ የሚለውን ጥልቅ መልእክት የሚያስተጋቡ ናቸው። የሰው ልጅ ሕይወት ክቡር ነው። ፍትህ ለሟች ቤተሰቦች እንዲሰጥና መሰል አሳዛኝ ድርጊቶች እንዳይከሰቱ ሁላችንም የድርሻችንን ልንወጣ እናመሰግናለን። ጋዜጠኛ ሄኖክ አለማየሁን አሁን በአዲስ አበባ በሽሮ ሜዳ አካባቢ ከሚሰራ ወጣት ላይ ቤቱን አፍርሰውበት በተለያየ ጭንቀት ውስጥ እያለ እንደገና ይጠብቀኛል ያልከው የህግ ባለሙያ ደግሞ እንደገና መጥቶ እንዲህ ሲገልህ ያሳዝናል በጣም። ይህ ደግሞ መሆኑም ያሳዝነው በጣም ፖሊስ ጣቢያ እንፈልጋለን ብለው እዛ ፖሊስ ጣቢያ በር ላይ ወይም የፖሊስ ጽህፈት ቤት በር ላይ እንደገደሉት ነው እየተነገረ ያለው። ገዳዩም ፖሊስ ነው። እንግዲህ ያው ነው ያለው መረጃ ይህን ይመስላል። እንቀጥል። የብልጽግናው የምርጫ ተወዳዳሪ ካሙዙ ካሳ በድጋሚ በደረቅ ቼክ ወንጀል ተጠረጠረ። የፖሊስ ማዘዣ ቢወጣበትም እስካሁን ድረስ በቁጥጥር ስር አለመዋሉ አነጋጋሪ ሆኗል። የሙዚቃ አቀናባሪውና ብልጽግና ወክሎ በአዲስ አበባ ምክር ቤት ምርጫ የሚወዳደረው ካሙዙ ካሳ ከዚህ ቀደም በደረቅ ቼክ ወንጀል ተከሶም የገደብ እስራት ቅጣት የተገበረ ባለበት ወቅት በድጋሚ በተመሳሳይ ወንጀል ጠርጥሮም የፖሊስ የመያዣ ማዘዣ እንደወጣበት ተሰምቷል። የፌዴራል ከፍተኛ ፍርድ ቤት አቶ ካሙዙ ካሳና አቶ ልዑል ሞገስ በጋራ በሚያስተዳድሩት ሻኩራ ፕሮዳክሽን ስም በጥቅምት 2015 ዓ.ም በኢትዮጵያ ንግድ ባንክ 4 ኪሎ ቅርንጫፍ በኩል ያለ በቂ ስንቅ ቼክ በመቁረጥ ወንጀል ጥፋተኛ ብሏቸዋል። ቼኩ በጥር 2016 ዓ.ም ለክፍያ ሲቀርብ በቂ ስንቅ የሌለው ተብሎ በመመለሱም በወንጀል ሕግ አንቀጽ 693 ንዑስ አንቀጽ 1 መሰረት ጥፋተኛ ተብሏል። በስክሪኑ ላይ ከኋላ የምትመለከቱት በካሙዙ ካሳ ላይ ከ1 ዓመት በፊት በማጭበርበር የተፈረደበትን የፍርድ ቤት ማስረጃ ነው። ለዚህ ወንጀልም ፍርድ ቤቱ በእያንዳንዳቸው ላይ የ5 ዓመት ጽኑ እስራትና የ10,000 ብር የገንዘብ ቅጣት ወስኖ ነበረ። ነገር ግን ተከሳሾቹ ከዚህ ቀደም የነበራቸው መልካም ባህሪና የቤተሰብ አስተዳዳሪነታቸው እንደዚሁም የመከላከያ ሰራዊት ደጋፊነታቸውን ከግምት ውስጥ በማስገባት የ5 ዓመቱ ጽኑ እስራት በ2 ዓመት የገደብ ጊዜ እንዲታለፍ ተወስኗል። ይህ የ2 ዓመት ገደብ የሚጠናቀቀው በሚቀጥለው ሰኔ ወር ላይ እንደነበር ተገልጿል። ካሙዙ በገደብ ጊዜ ውስጥ እያለ የባህሪ እረምት ያላሳየ መሆኑን የሚጠቁሙ አዳዲስ መረጃዎች ወጥተዋል። አቶ ካሙዙ ለኢትዮጵያ አየር መንገድ የ9 ሚሊዮን ብር ደረቅ ቼክ በመቁረጡም ክስ ሊመሰረትበት በዝግጅት ላይ መሆኑም ተነግሯል። በተጨማሪም በባህል ሚኒስቴር ውስጥ ለሚገኙ አንድ ከፍተኛ ባለስልጣን አማካሪ የ3 ሚሊዮን ብር ቼክ ጽፎ የሰጠ ቢሆንም የባለስልጣኗ አማካሪ ገንዘቡን ከባንክ ለማውጣት ሲሞክሩም ቼኩ በቂ ስንቅ የሌለው ሆኖ ተመልሷል። በዚህ መሰረት የባለስልጣኗ አማካሪ ባቀረቡት ክስ አቶ ካሙዙ በተገኘበት እንዲያዝ ፖሊስ የመያዣ ማዘዣ አውጥቶ ፍለጋ ላይ እንደሚገኝ እየገለጸ ይገኛል። ይህ ተደጋጋሚ የወንጀል ድርጊትና የሕግ መጣስ ከአቶ ካሙዙ ከገዢው ፓርቲ ብልጽግና ጋር ባለው ቀረቤታ ዙሪያ ትችት እያስነሳ ነው። እንዲህ አይነቱን ሰው ነው እንግዲህ ለቀጣዩ ምርጫ እጩ አድርጋ ያቀረብኩ የሚለው የህዝብ ትዝብት በፓርቲው የእጩዎች ምርጫ መስፈርት ላይ ጥያቄ እያስነሳም ይገኛል። የአዲስ አበባ ብልጽግና ፓርቲ መሪ አቶ ሞገስ ባልቻም ካሙዙ ካሳን ጠርተው ለማነጋገር ብዙ ጊዜ ሞክረው እንዳልተሳካላቸው ተገልጿል። የካሙዙ ምክንያትም እኔ ከላይ ካሉት ባለስልጣናት ጋር እንጂ ከታችኞቹ ጋር አላወራም የሚለው። እናመሰግናለን ጋዜጠኛ ሄኖክ አለማየሁን። በድጋሚ ያው ተመሳሳይ ፊቶች ታያላችሁ። እንግዲህ አሁን ትንሽ የተለያዩ ጉዳዮች እየወጡ ስለሆነ ሰሞኑ አዎ ይሄ የምክር ቤት አባል ወይም የፓርቲ እጩ ነው። ከአሁን በፊት በተመሳሳይ ጉዳይ እንደዚህ ፍርድ ብይን አግኝቶት እንደነበረ ነው የሚያሳየው መረጃ። ሁለተኛው ደግሞ አሁን ቀጣይ ደግሞ የኢትዮጵያ አየር መንገድ በ9 ሚሊዮን የቼክ ማጭበርበር ደግሞ ሊከሰው እንደሆነ እየተነገረ ነው የሚገኘው። ከባድ ነው እንግዲህ አሁን እንደዚህ አይነት የፓርቲ እጩዎች ናቸው ነገ አዲስ አበባ ወይም አገር
ሊመሩ እያኮበኮቡ ያሉ ማለት ነው። እንቀጥል። ወደ በረከት ገበሬዋ ተብላ የምትታወቀው እስቲስ ወጣት እንሂድና እሷም በእንደዚህ በተለያዩ የወንጀል እየተፈለገች እንዳለ የሚያሳይ መረጃዎች አሉ። እነሱን እንመልከታቸው። ጉድበሉ በማህበራዊ ሚዲያ ጻድቃን ሆና የምትታየው በረከት ገበሬዋም በነዳጅ ማጭበርበር ወንጀል ተጠርጥራ ተከሰሰችም። ከባድ ወንጀል ነው። 100,000 ሊትር ነዳጅ በህገ ወጥ መንገድ ምንም አይነት ዲፖ ሳይኖራት ወስዳ አየር ላይ የፖሸረችው በረከት ገበሬዋም አሁን ደግሞ 466,000 ሊትር ነጭ ናፍጣ ያለምንም ህጋዊ አግባብ እንድታገኝ አድርጓታል የተባሉ ባለስልጣናትም አብሯት ተከሰዋል። በረከት ገበሬዋ ከ100,000 ሊትር በላይ ነዳጅ ከጅቡቲ በቀጥታ ዲፖ አለኝ በሚል ወስዳ ለኢንቨስትመንት በሚል ማለት ነው ወስዳ ጋምቤላ ክልል ውስጥ በወጣችው ዲማ ከተማ ውስጥ በወጣችው ላይሰንስ ነዳጁን በቀጥታ በ100 ምናምን ብር የተገዛ ሂሳብ በ1200 ብር አካባቢ ለወርቅ አምራቾች ሸጣለች ተብላ ጠርጥራለች። ከዚህ በተጨማሪ ደግሞ ዛሬም ከኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተር አቶ ዲባራ ፋፋና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተር ጋር በመመሳጠር 466,000 ሊትር በላይ ነጭ ናፍጣም ያለምንም ህጋዊ አግባብ እንድታገኝ አድርጓታል በሚል በልደታ ፍርድ ቤት ክስ ተመስርቶባቸዋል። በዚህ መዝገብ ላይ የብዙዎችን ትኩረት ሳበችም በረከት ገበሬዋ ነች። ክሱ እንደሚያስረዳው ከሆነ ከነዚህ ከፍተኛ ባለስልጣናት የፍቃድ አሰጣጥ መመሪያን በመጣስና ከበረከት ጋር በመመሳጠር ነዳጁ ልታገኝ አድርጓታል። በረከትም ይሄንን በህገወጥ መንገድ ያገኘችውን በብዙ ሚሊዮን ብር የሚገመት ናፍጣም በኮንትሮባንድ ለወርቅ አምራቾች አየር ላይ መሸጧ በአቃቢ ክስ ላይ በግልጽ ተዘርዝሯል። የእነዚህ ባለስልጣናትና የበረከት ድብቅ ሴራም በህዝብ ሀብት ላይ ከፍተኛ ጉዳት ከማድረሱም በላይ በገበያው ላይ ለታየው የነዳጅ እጥረት ዋነኛ ምክንያት መሆኑን ተጠቅመዋል። ዘሀበሻ በተደጋጋሚ ባሉት ዜናዎች ላይ ትናንሾቹን ሳይሆን ከላይ ያሉትን ተመልከቱ ሲል እንደነበር ይታወቃል። ነዳጅ እንዴት አየር ላይ ወደ ከተማ ሳይገባ አየር ላይ ለወርቅ አምራቾች፣ ለኮንስትራክሽን ሰራተኞች ነዳጅ እንዴት እንደሚሸጥ ከዚህ ቀደም ማጋለጣችን የሚታወቅ ነው። ከዚህ ባለፈ ሌሎች ተከሳሾች ሚሊዮን የሚቆጠር ሊትር ነዳጅ በማጭበርበር ህገወጥ የነዳጅ አከፋፋይነት ፍቃድ በማውጣት እንዲሁም በቤታቸው በተደረገ ድንገተኛ ብርበራ በህገወጥ መንገድ በ10 ሺዎች የሚቆጠር የአሜሪካን ዶላር፣ ዩሮና ፓውንድ ደብቀው መገኘታቸው የልደታ ምድብ የሙስና ጉዳዮች ወንጀል ችሎት መዝገባቸውን ከፍቶ ማየት ጀምረዋል። በጉዳዩ ላይ ተከታታይ መረጃዎችን እናመጣለን፣ ጠብቁን። በቲክቶከሯ በረከት ገበሬዋ ላይ አዲስ ዶክመንት ወጣ። እሷ ግን ብልጽግና በእኔ ተጠቀም እንጂ እኔ ከብልጽግና አልጠቀምኩም ብላለችም። በፖሊስ የተፈለገች የምትገኘውና በነዳጅ ማጭበርበር ወንጀል የተከሰሰችው በረከት ገበሬዋ ባል የምታወቀው በረከት ወርቁ አደራ በከፍተኛ የነዳጅ ባለስልጣናት ላይ ከተመሰረተው ከባድ የሙስና ክስ ጋር በተያያዘ ድርጊቱ እንዴት በቅንጅት ሲፈጸም እንደነበር የሚያጋልጡ ይፋዊ የደብዳቤ ልውውጦች አፈትልከው ወጥተዋል። ከጀርባዬ የሚታዩት እነሱ ናቸው። እጃችን የገቡ ሰነዶች እንደሚያጋልጡት ወይዘሮ በረከት ወርቁ አደራ ፋርምና አግሮ ኢንዱስትሪ ኢንቨስትመንት በተሰኘው ድርጅቷ ስም ጥቅምት 13 2018 ዓ.ም ለነዳጅና ኢነርጂ ባለስልጣን በጻፈችው ደብዳቤ በጋምቤላ በደቡብ ኢትዮጵያና በኦሮሚያ ክልሎች በድምሩም በሺዎች የሚቆጠር ሄክታር የእርሻ መሬት እንዳላት በመግለጽ የነዳጅ ማከማቻ ፍቃድ ጠይቃለች። በዚህ ደብዳቤዋ ላይ በጋምቤላ ክልል ዲማ ወረዳም የራሷን የነዳጅ ማከማቻ ወይም ዲፖ የገነባች መሆኑን ጠቅሳም ግንባታው እስኪጠናቀቅ ድረስ በሌላም የነዳጅ ማከማቻ ታንከሮች እንድትጠቀም ፍቃድ እንዲሰጣት በይፋ መጠየቋን ሰነዱ ያሳያል። ይህ ደብዳቤ በአቃቢ ክስ ላይ ምንም አይነት የነዳጅ ማከማቻ ሳይኖራት በህገወጥ መንገድ ነዳጅ ወስዳለች ተብሎ የቀረበባትን ክስ በጉልህ የሚያጠናክር ሆኖ ተገኝቷል ተብሏል። በጉዳዩ ላይ ይበልጥ አነጋጋሪ የሆነው ደግሞ መንግስታዊ ተቋም ለዚህ ጥያቄ የሰጠው ፈጣንና የተለየ ምላሽ ነው።
ከሰነዶቹ መካከል አንደኛው የኢትዮጵያ ነዳጅ አቅራቢ ድርጅት የጻፈው ደብዳቤ ሲሆን ባለስልጣናቱ የድርጅቷን የነዳጅ አቅርቦት ማራዘሚያ ጥያቄ ተቀብለው በወር 100,000 ሊትር ነዳጅ ናፍጣ በቶታል ኢትዮጵያ በኩል እንዲቀርብላት በቀጥታም ትዕዛዝ ማስተላለፋቸውን ያረጋግጣል። እነዚህ አሁን ይፋ የሆኑት የደብዳቤ ልውውጦች በአቃቤ ክስ ላይ እንደተመለከተው ከፍተኛ ባለስልጣናቱም የፍቃድ አሰጣጥ መመሪያን በመጣስ ግለሰቧ በገፍ ነዳጅ እንድታገኝና ያገኘችውንም ነዳጅ ለወርቅ አምራቾች እንድትሸጥ ሕጋዊ ሽፋን የተሰጣት መሆኑን በግልጽ የሚያሳዩ ናቸው ሲሉም ተናግረዋል። ይህ የሰነድ ማስረጃ የፌዴራል ከፍተኛ ፍርድ ቤት የሙስና ጉዳዮች ወንጀል ችሎት እየመረመረው ባለውና ሀገራዊ የነዳጅ እጥረት አስከትሏል በተባለው የክስ መዝገቡ ላይ ትልቅ ክብደት እንደሚኖረው ይጠበቃል። በረከት ክስ የመሰረተባትም እስካሁን እንዳልታሰረች ነው። እንግዲህ አሁን እንደዚህ አይነት ወንጀሎች እየተፈጸሙ ያሉ ከባለስልጣናት ጋር በመመሳጠር ነው። እሷ ብቻዋ አይደለችም የምትጠየቅ ማለት ነው። ስትጠየቅ እነዚህ እንድታገኝ የነዳጅ ማከማቻ ቦታ ሳይኖራት እንዳላት ተደርጎ እንዲሰጣት ያደርጉ ባለስልጣናትስ የት ናቸው የሚለው ነው። በረከት ገበሬዋ እንግዲህ አሁን አይደለም እንደዚህ አይነት ጉዳዮች መነሳት የጀመሩባት የዛሬ አመት ኦር አይ ቲንክ የዛሬ አመት ወይም የዛሬ አመት ከምናምን አካባቢ የተለያዩ ጉዳዮች ተነስተውባት እንደነበረ ይታወቃል። ስለዚህ እንግዲህ አሁን ያሉት መረጃዎች እኒህን ይመስላሉ። እንቀጥል እስቲ ወደ አርሲ እንለፍ። ኦሮሚያ ክልልም ይሄው ችግር አለበት። አንገቱ ላይ ክር ሲያዩ የአማራ የነፍጠኛ እያሉት ኦርቶዶክስ እንዳይሆን እየፈለጉ አጅ መጥቀስ ስለማይችል ያለው አማራጭ ምንድን ነው? ይሄንን ለሆነ ብሔር መስጠት። የምትጠመቀው እኮ አማራ ላይ ያደረጉ ነው ይሉታል። እንዴ ሰው ኦሮሞ ሆኖ አንድ ሰው ሲጠመቅ አማራ የሚሆን ከሆነ አማራ ሲጠመቅ ምን እንደሚሆነው? ደብል አማራ ነው? አማራ ፕሮማክስ ነው የሚሆነው? ምን እንደሚሆነው? ወይስ ጥምቀት ኦሮሚያ ክልል ብቻ ነው ያለው? የፖለቲካ ሴራ፣ ኦርቶዶክስን የማጥፋት ሴራ ነው። እንዴ የሚያጠምቁህ እኮ አማራ ላይ ያደረጉህ ነው። እሺ አማራ ክልል ሲጠመቅስ እንደሚሆነው? አንድ ሁለተኛ የግብፅ ኦርቶዶክስ ቤተክርስቲያን ምዕመን ሲጠመቅ አማራ ነው የሚሆነው? በዶጎ አንደኛ አይደለችም? አሃታ ቤተክርስቲያን ናት የግብፅ ኦርቶዶክስ ቤተክርስቲያን ኮፕቲክ ቸርች። አንድ ግብፅ ሲጠመቅ አማራ ነው የሚሆነው? እናመሰግናለን ወንድማችን ቴዲን እናመሰግናለን። ዲያቆን ዘማርያምን ሌላኛው ስሙ ቴዲ እንደሆነ ነው ይታወቃል። ቴድሮስ ነው ስሙ። በኦሮሚያ ያለው ጉዳይ እንግዲህ አሁኑ ከባድ ነው። በተለይ በኦርቶዶክሳውያን ላይ እየደረሰ ያለ ሶቆቃና መከራ እንዲህ ነው ተብሎ የሚገለጽ ጉዳይ አይደለም። በጣም ከባድ እንዲህ ነው ተብሎ የሚገለጽ አይደለም። መገለጫ የለውም። ቀጣይ የምንመለከታቸው ጉዳዮች ይኖራሉ ከዚህ ጋር የተያያዘ በቀጣይ ቪዲዮ ማለት ነው። አሁን ግን ወደ አርሲ ጉዳይ እስቲ እንለፍ። ዛሬ ሚያዝያ 23 እጅግ አሳዛኝ መረጃ አለ። አስደንጋጭነቱን እንኳን ለምደነዋል። እንዲህ እያልን እያሳለፍንም ስለሆነ ድምጽ መሆን እንኳን ስለከበደን ሚያዝያ 21 ቀን በእመቤታችን ዕለት ቀን በአርሲ ሮቤ ወረዳ ሰዲቃ ቀርሳ በምትባል ቀበሌ ላይ አንድ ወንድማችንን በአሰቃቂ ሁኔታ ተገድሏል በግፍ። ባኢሳ ጀማዓ ይባላል። ይህ ብቻ አይደለም፣ 4 ኦርቶዶክሳውያንን አፍነው የወሰዱ ሲሆን እስካሁን ድረስ ይሞቱ ይዳኑ እንኳን የሚታወቅ ነገር የለም። ቤተሰቦቻቸው ይዳኑላቸው ይሞቱባቸው የሚያውቁት ነገር የለም። በጭንቅ ላይ ናቸው። እኛ ግን ይሄንን ሞት ለመድነውና እንዲህ እያልን እናሳልፈዋለን። ቢገባም ባለማህተብና አንድነታችን ክርስትናችን ነበረ። ግን አይተን እንዳላየን እንዳልሰማን ሆነን አለፈን። ቢያንስ በማህተብ ግዴታችንን እንኳን ከጎናቸው ብንሆንና ድምጻቸውን ብናሰብማ መልካም ነው። ይህም ቪዲዮ እንዳያስወርዱትም ሼር፣ ኮፒ ሊንክ፣ ሪፖስት ዱዊት እያደረጋችሁ ቪዲዮ እየሰራችሁ መረጃውን ለሚመለከተው አድርሱ። እንዴ ነው እኛው ለመድ ነው በቃ እንደው በጣም አሰቃቂ ነው። እንደዚህ አይነት በቃ ይረሳል ከዛ በኋላ። አረ እንደውም አሁንማ የሚሉት ልጆች ራሱ
እንደዚህ ራሱ በአርሲ ጉዳይ ላይ የሚሰሩ ልጆች በጣት የሚቆጠሩ ናቸው። እሱም ካሉ ናቸው በቃ ትንሽ 5-6 የማይበልጡ ናቸው። በጣም በንቃት የሚሳተፉ መረጃዎችን ባላቸው ፕላትፎርም ላይ ለማህበራዊ ሚዲያ ተመልካቾች የሚያደርሱ ማለት ሁላችንም ችላ ብለናል። ነገ ግን በእኔና በእናንተ ቤት ላለመድረሱ ምንም ዋስትና የለንምና አው ልንቃወመው ይገባል። ያለንን ሶሻል ሚዲያ ሁሉ ልንጠቀምበት ይገባል። እነሱ ሙስሊሞቹ ወሃቢያዎቹ እንዴት እየተጠቀሙበት እንደሆነ እናያለን። ቀጥለን እንለፍ። ያንዳንዳችሁ ወዳችሁ ሳይሆን በግዳችሁ ትሰሟታላችሁ። እኛ ብቻ ሰምተን እኛ ተቃጥለን አንቀራትም። ትሰሟታላችሁ። 3 ጊዜ ፖስትቸው 3 ጊዜ አስጠፍተውታል። ቪዲዮ ምንም እንዳይታይ የሆነ ማለት ነው። ነገር ግን ይሄን እውነት እንድትሰሙ ስለምፈልግ በዚህ መልኩ ይዞ መጥቻለሁ። አሁን ትሰሟታላችሁ። የአርሲ ኦርቶዶክሳውያን ሞት ያላመማችሁ አዲስ አበባ ስለሆናችሁ የኮራችሁ ሌላ ቦታ ስለሆናችሁ የኮራችሁ ትሰሟታላችሁ። በቢላም በክላሽም ያለህበት ቦታ እመጣለሃለሁ ሲል ትሰማታለህ። በጠላት ዘመን መተኛት ለመበላት ነው። ቢስሚላሂ الرحمن الرحيم واعد لهم ما استطعتم من قوة ومن رباط الخيل ترهبون به عدو الله وعدوكم ان شاء الله امتثالا لامر الله سبحانه وتعالى الله سبحانه وتعالى ያው ትእዛዝ ለመፈጸም ዛሬ ላይ በዝግጅት ላይ እንገኛለን ኢንሻአላህ። አላህ Subhanahu Wa Ta'ala ደግሞ በዚሁ ሸሃዳን እስከናገኝ ድረስ ጽናቱን እንዲሰጠን ለምነዋለን። አዩሃል ኩፋር ወልሙርተዲን እናንተ ከሃዲያንና ከዲን ወደ ኋላ የተመለሳችሁት አላችሁበት ድረስ እንደምንመጣ ኢንሻአላህ እንተማመናለን ማለት ነው። በአላህ Subhanahu Wa Ta'ala ፍቃድ ካላችሁበት ድረስ በርድም ይሁን በክላሽ እንመጣችኋለን ኢንሻአላህ። እናንተ ሙስሊሞች ወይ ደግሞ ከሂጅራ የዘገያችሁ ሰዎች ሞትን ፈርታችሁ የወርደት ኑሮ አትምረጡ። ከሂጅራ ወደ ኋላ የቀራችሁ ሰዎች ሂጅራን ማድረግ የማይመቻችሁ ከሆነ እንኳን ባላችሁበት ከሃዲያኖችን በምትችሉት አጋጣሚ መዋጋት እንዳለባችሁ አስተላልፋለሁ ኢንሻአላህ። ወሰለላሁ ዐለ ነቢይና ሙሐመድ። አስባችሁታል እንግዲህ አሁን እነሱ እንትን አላሉም ተናግረዋል እንደዚህ ማለት ነው። በአርሲ የሆነ ያለ ጉዳይ እንደዚህ ነው። ስለዚህ የተናገሩት አሁን አይደለም ቀጣይ ማሳያችሁ ቪዲዮ ስላለ ለዛ ግብአት እንዲሆነን ነው ምን ብለው ነበር የሚለውን እንጂ አይ ቲንክ ትንሽ ረዘም ያለ ነው ቪዲዮ ይሄ ከተሰራ እኔም እንዳጋጣሚ ደርሶኝ አይቼዋለሁ። ስለዚህ ቀጣይ የምንመለከተው ቪዲዮ አለ። ቢስሚላህ አልሐምዱሊላህ አሰላቱ ወሰላም አላ ረሱሊላህ። እነሆ ዛሬ ለአላህ ምስጋና ይገባውና የማስከር የመጨረሻ ቀናችን ላይ እንገኛለን። ላለፉት ወር ቀን ከሌሊት ውድ ጊዜያቸውን ሰውተው እዚህ ደረጃ እንድንደርስ በአላህ ፍቃድ እዚህ ደረጃ እንድንደርስ ላበቁን ሙአሊሞቻችን አላህ ከርጅዛችን እንዲመነዳችን እንለምናለን። እንዲሁም ኢኽላስ እንዲወፍቀን ኸይር ስራችን እንዲቀበለና አሁን ለምንቀላቀላችሁ ሙጃሂዶችም የጥንካሬና ኃይል ምንጫቸው እንዲያደርገን እንለምናለን። በመጨረሻም በአጠቃላይ በዓለም ላይ ለሚገኙ ሙሂዶች ከነሱም ምስራቅ አፍሪካ ከነሱም ኢትዮጵያ ውስጥ ለሚገኙ ሙሂዶች በሙሉ አላህ ተዓላ ግዴታ ባረገብን ጂሃድና ሂጅራ አደራ እንላለን። አላህ ተዓላ ግዴታ ያደረገብንን ጂሃድና ሂጅራ ወደ ኋላ አትበሉ። ሰምታችሁታል። በዓለም ላይ አለ እንዲሁም አፍሪካ ከአፍሪካ ምስራቅ አፍሪካ ከምስራቅ አፍሪካም ኢትዮጵያ ተናግረውልን ነበር ማለት ነው። እንደዚህ የሚያረጉት አሁን በአርሲ ያለው ጉዳይ በአርሲ ብቻ እንዳይመስላችሁ አክሱም ላይ የታሰበ ጉዳይ አለ። እዚህ እንትን ደሴ አካባቢ ኮምቦልቻ ላይ የታሰበ ጉዳይ አለ። እነሱ ጨርሰዋል ፕላን አድርገውና እነዚህን ጉዳዮች ዝም ብለን መመልከት አለብን ወይ የሚለውን እንድንወያይባቸው ነው ልንነጋገርባቸው ግድ ይላል። ይቀላል አይደለም። አሁን ከዚህ ቀጥለን የምናየው ቪዲዮ አለ። አርሲ ላይ ምን ተፈጠረ? እዛ የነበሩ ክርስቲያኖች ካጸዱ በኋላ ምን አደረጉ? ምን እያደረጉ ነው? ምን ለማድረግ እያሰቡ ነው የሚለውን ቀጥለን እንመልከት። እስካሁን ድረስ በመላው ኢትዮጵያ የኦርቶዶክሳውያን ብቻ ኮሌጅ ብሎ የለም። ነገር ግን አሰላ ላይ ኦርቶዶክሳውያንን ከዛ ካጸዷቸው በኋላ ከአርሲ
ቤተ እምነታቸውን ካፈረሱ በኋላ ምዕመናኑን ከገደሉ በኋላ 100,000 ካሬ ቦታ በአሰላ ላይ ተሰጥቷቸው ለሙስሊሞች ብቻ ኮሌጅ እንዲገነቡ የፈለጋቸው ነገር እንዲያደርጉ ተሰጥቷቸዋል። ቆም ብሎ ማስተዋል አይከብድም። የእውነት ኮሌጅ አርጎት ሊማሩበት ብቻ ነው ብሎ ማሰቡም አይከፋም። ምክንያቱም ካየነው ከሰማነው ከሆነብን አንፃር መጠርጠር። ኦርቶዶክሳውያን እኛ ለምንድን ነው ዝምታችን? ምን እስኪሆን ድረስ ነው ዝም የምንለው? ማስተዋል ያለብን ጊዜ አሁን ይመስለኛል። ኦርቶዶክሳውያኑ የእምነት ቤቶች ተዘግተዋል፣ ቤተ ክርስቲያናት ተዘግተዋል፣ ተቃጥለዋል፣ ምእመኑ ተሰደዋል። አጸዱ፣ ጨረሱ። ከዛ ደግሞ ኮሌጅ ምን መሆኛ ይሆን ኮሌጁ? መማሪያ። እናመሰግናለን እህታችን ትትና። በጣም በአርሲ ጉዳይ ላይ በንቃት ከሚሳተፉ እህቶች ወንድሞች ጥቂቶቹ ዋነኛዋ ለማለት ብችል አይከብድምና በጣም ብዙ መረጃዎችን ወደ አድማጭ ተመልካቾች የምታደርስ ነች። እኒህ ኮሌጆች የሚሰራው ኮሌጅ ክርስቲያኖችን አጽድተው 100,000 ነው ካሬ ይህን ያክል ለሙስሊሞች ሰጥተዋል። ኮሌጅ ሊሰሩበት። የትኛው ኮሌጅ ነው የሚሰሩበት? ክርስቲያኖችን የሚያጸዱበት ኮሌጅ የሚማሩበት ነው። እንዴት እንደሚያጸዱበት የሚማሩበት ነው። ይህ ከዋናው ከሼው አሁን ከእስልምና ጉዳዮች ፕሬዝዳንት አጠገብ ያለው ዋናው ሲያስገድል የነበረ ነው። እንየው በቪዲዮ። አርሲ ላይ አንዱ ሲያስጨፈጭፍ የነበረው ይህ ከኡስታዙ ወይ ደግሞ ከሼሁ በስተጀርባ ያለው ሰው ይህ ሰው ነው። አርሲ ላይ ሲያስጨፈጭፍ እንደነበረ በማስረጃ ጭምር በመረጃ ጭምር ስናጋልጥ ነበር። ታዲያ ክርስቲያኖችን ከጨፈጨፈ ክርስቲያኖችን ካጸዳ በኋላ ቦታው ምን አደረገው አትሉኝም? ላሳያችሁ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ياسي ዞን የአሰላ ከተማ እንዲሁም የቲዮ ወረዳ የሙስሊሙን ህብረተሰብ ችግር ግምት ውስጥ በማስገባት ይህንን ሰፊ ሜዳ እምብርት ዋናው መንገድ ላይ የሙስሊሙን ችግር በመረዳት የሙስሊሞች ችግር እንዲቀረፍ ብሎ ይህንን በመስጠታቸው በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከፍ ያለ ምስጋና ሊያቀርብላቸው ወዳሉ። ያየነው ተአምር ነው። 100,000 ካሬ ሜትር ማለት በጣም ሰፊ ነው። የአርሲ ዞን ሙስሊሞች ሰፊ ቢሆኑም ሙሉ ለሙሉ ይመጥናል ብለን አንልም። ይሄ ያልተገኘ ያልነበረ እድል ነውና እጃችን የገባውን አልምተን ቀሪውንም ደግሞ እርስ በራሳችን መጣያቁ ግድ ነው። ስለዚህ እሁድ የገቢ መሰብሰቢያ ፕሮግራም አለ የሚለውን ሰምቻለሁ። ደብዳቤም ደርሶኛል። በዚህ አጋጣሚ ሁሉም ድምጻችን የሚሰሙ ወገኖች ሙስሊሞች ብቻ ሳይሆኑ ወገኖች ሁሉ በዛ ቀን እንዲሳተፉ በዚህ አጋጣሚ መልእክቴን ለማስተላለፍ ወዳለሁኝና ይሄንን ፕሮጀክት ለማልማት ሁላችንም በያለንበት ተግተን መጅልሳችን ጎን እንድትቆሙና የተባለው ትምህርት ቤት ነው፣ መስጂድ ነው፣ ኮሌጅ ነው፣ ግን ከዛ በላይ ከፍ ማለት አለበት። እኔን የሚሰሙኝ ሆነ የሚመለከቱኝ ካሉበት ሙስሊሞች ብሔር፣ ቋንቋ ሳንለይ ይህን የመሰለ ወርቃማ ሜዳ መንግስታችን ስለግሰን ለሙስሊሞች ብሎ ይህንን ስጦታ ሲያበረክት መሬቱን ብቻ አበርክቶ ወደ ኋላ የተመለሰ መንግስት አይደለም። ሰምተናል። ይሄ መሬት ክፍያ እንዳለው ካሳ እንዳለው ሰምተናል። የዚህን ካሳ ግማሹን እኔ እችላለሁ ብሎ የተከበረ ካንትባችን ያሰላ ካንትባ ቃል እንደገቡ ሁሉ ሰምቻለሁ። ያሰላ ካንትባ ብቻ ሳይሆን በጎ አድራጊዎች በአሉበት፣ ነጋዴዎቻችን በያሉበት፣ ልማት ወዳጆች እና ወዳጆች በያሉበት ይህንኑ በመስማትና በመረዳት እጃቸውን ወደዚህ እንዲዘረጉ በዚህ አጋጣሚ አደራ ለማለት ወዳለሁ። አመሰግናለሁ። ስለዚህ ምን ያደረጓቸው ክርስቲያኖችን አጸዱ። ክርስቲያኖችን ከዛ አካባቢ በየለቱ ይጨፈጭፋሉ፣ ያርቃሉ። ያንን ቦታ ካጸዱት በኋላ ለሙስሊሙ ኡማ ደግሞ ይህንን መሬት ያስረክባሉ። እየተደረገ ያለው ነገር ይሄ ነው።
እነኚህ ናቸው እንግዲህ እኩልነት ብለው የሚናገሩት እነኚህ ናቸው። በሌላ ጎን በዚሁ መንግስት በዚሁ ሰው ያስጨፈጭፋሉ። በሱ መሪነት በሱ ትእዛዝ ሰጭነት ይጨፈጨፋል ክርስቲያኑ። ከተጨፈጨፈ ያንን ቦታ ከክርስቲያን ጽዱ ማህበር ካደረገ በኋላ የዋሃቢያው የሙስሊሙ ቲም መጥቶ ደግሞ ቦታውን ይረከባል። እየሆነ ያለው ነገር ይሄ ነው። እነኚህ ናቸው እንግዲህ ስለ እኩልነት ስለ መቻቻል የሚሰብኩት። መቻቻል የሚለው ቃል በራሱ በነገራችን ላይ በጣም አስቸጋሪ ነው ለነሱ። እናመሰግናለን ወንድማችን ጸጋዬ። የትኛው መቻቻል እንበለው? ከሙስሊሞች ጋር የለም አይቻልም። ስፔሻሊ ዋሃብያው መቻቻል የሚባል ጉዳይ ከክርስቲያኖች ጋር አይፈቀድም። እንትናቸው ነው ዲናቸው ነው፣ አይቻልም ሲጀመር ማለት። ስለዚህ እያያችሁ ነው እዛ የነበሩ ክርስቲያኖችን ገድለው አርደው ጨፍጭፈው በእሳት ማቃጥለው በሉት። ይሄ የሚታወቅ ጉዳይ ስለሆነ የውሸት እንትንም የለውም። ካጸዱ በኋላ ምን ይለዋል? እንደዚህ አድርገው ለነሱ መሬቱ 100,000 ካሬ ኢማጂን፣ ይህን የሚያክል መሬት ለሙስሊሞች ኮሌጅ ስሩበት፣ መስጊድ ስሩበት፣ ትምህርት ቤት ስሩበት ብሎ ዋናው አስገዳዩ የነበረ ሰውዬ ነው እዛ። እንግዲህ አሁኑ ለማሳየት ሞክራለሁ የትኛው እንደሆነ የማያውቀው ሰው ካለ። ይህ ነበር ዋና ተዋናዩ፣ ክርስቲያኖች በዛ ላይ ሲገደሉ አርሲ ላይ። ይህ ነው እንግዲህ አሁኑ የሚሰማ ካለ ይስማ። እንደ ቀላል ነገር የሚታይ ጉዳይ አይደለም። አንዳንድ ምስኪኖች ደግሞ በቃ እንዴ እንትናት በሉን አታለያዩን፣ እኛ በእንትን የምንኖር ሰዎች ነው ተከባብረን ከሙስሊም እንደዚህ የሚባል ወሃቢያ እንደዚህ የሚባል ነገር የለም። አይታችሁታል አይደለ? እንዴት እንመጣላችኋለን እንዳለ ቪዲዮ ትህትና እህታችን ላይ ያሳየችው በእርድም በምን በክራሽም እንመጣላችኋለን ያል እያደረጉት ያለ ነገር ነው። ወሃቢያ ላይ ምንም መጠበቅ የለብህም። ራስህን ማስከበር ያለብህ አንተ ራስህ ነህ። ስለዚህ ማድረግ ያለብን ጉዳይ ዛሬ ካላደረግን ነገ እንደ አፍጋኒስታን እንሆን ወይስ እንደ ሊቢያ ወይስ እንደ ኢራን እንሆን ክርስቲያኖች የማይኖሩበት ዓለም ወይም በህጋዊነት ክርስቲያኖች መኖር የማይችሉ ቢኖሩ ደግሞ እንደ ምናምንቴ ተቆጥረው ታይተው ማለት። አው ከሊቢያ ጋር የተያያዘ ጉዳይ አለኝ። አንድ ጉዳይ የምመጣበት ይሆናል። እሱ ጋር እናያለን። ድሮ ኢትዮጵያውያን ወይ ናግራን ተብሎ የናግራን ሰማይታት የሚባሉ ሰምታችሁ ታውቃላችሁ። አይ ቲንክ የካቲት 6 እርግጠኛ አይደለሁም ቀኑን ወሩ ማለት ነው የሚዘከሩ አሉና ከነሱ ጋር የተያያዘ ቴዲ አፍሮ በዘፈነው ዘፈን ላይ ተያይዞ እዛ ኢትዮጵያውያን በዛን ጊዜ በአጼ ካሌብ ታውቋቸዋላችሁ። አጼ ካሌብ ወይም ኢዛና ተብለው የሚጠሩት አባት በኋላ አባት ሆኖ ያው ንግስናቸውን ትተው ገዳም እንደገቡ ይታወቃል። ነገር ግን እሳቸው በዛን ጊዜ ክርስቲያኖች ሊቢያ ላይ ሲገደሉና ሲጨፈጨፉ ኑ ድረሱልን ተብለው አቆራርጠው ሂደው የዛን ጊዜ ለ50 ዓመት ሊቢያ እንዳስተዳደሩ ከዛ ጋር የተያያዘ እንመጣበታለን። ሰፋ ያለ ከህንድ ጋር የምናያይዘዋለን። ሌሎች ጉዳዮችም ስላሉበት እሱ ቀጣይ የምመጣበት ይሆናል። እንቀጥላው። በቴዲ አፍሮ ጉዳይ ረዘመታችን ያሳፍራል። ሌላ ሰው አሁን ድጋሚ ታስሯል። ማምሻውን የሰሟቸው መረጃዎች ይሄንን ያሳያሉ። እንደዚሁ ምክትል ማናጀሯ ታስራ ይሄው ልጇን ማሳደግ የልጅ እናት ነች። በነገራችን ላይ ልጇን እንዳታሳድግ ሆናለች። ጓደኛውም ታስሮ በእስር ቤት ይገኛል። በርካቶችም ዘፈን አዳመጣችሁ በሚል አስረዋቸው ይገኛሉ። ይሄ ብልጽግና አሰራር ያው ነጠለ ምታ እንደዚሁ ደግሞ ከፋፍለ ግዛ ነው። ይሄንን በደንብ ያጠኑበት ነው። ህዝቡ ደግሞ ምንም አያመጣም የሚል ነው። አንድ በአንድ ቴምፖን እየለካን ቴዲ አፍሮ ላይ ደርሰው ምን እንደሚያደርጉ አናቅም። ስለዚህ በዚሁ ድምጻችንን ማሰማት ይገባናል። ማንኛውም ሰው ሀሳቡን በማንጸባረቁ መታሰር የለበትም። አርቲስቶች እያሉ ሐውልት መስራት ሳይሆን በቅድሚያ የአርቲስቱን ስራ ማክበር ያስፈልጋል። የተዘረፈው ንብረትን መመለስ ይገባዋል። ይሄንን ድምጻችን ማሰማት አለብን። እናመሰግናለን ወንድማችን አሽሩካ። መጨረሻ ከተናገረ ንግግር ልነሳና እንትን ሐውልት ለነጻነት ተብሎ ነው ያው እንግዲህ አሁን ከሱ ጋር የተያያዘ ነው እየተናገረ ያለው መጨረሻው ጋር ማለት ነው።
እንግዲህ አሁኑ አይታችሁታል። እሱም በጣም መነጋገሪያ ሆኗል። የታየው ሐውልት ነጻነትን ይመስላል ወይስ ታዬ ደንደአ ወይም ሌላው በሉት አይመስልም ከነጨራሽኑና እንግዲህ አሁን የቴዲ ዘፈን ግራፊክ ዲዛይን የሰራው ልጅ መታሰሩን ነግሬያችኋለሁ። ከሱ ጋር የተያያዘ ነው። እንቀጥልስ። ሰበር የቴዲ አፍሮን ግራፊክስ የሰራው ወጣት በፌዴራል ፖሊስ ተወሰደ። በቅርቡም ኢቶሪካ የተሰኘው የሙዚቃ አልበሙን የለቀቀው ቴዲ አፍሮ ዙሪያ ያሉ ሰዎች ማሰር ቀጥሏል ተባለ። ከዚህ ቀደም ቃል አቀባዩና ምክትል ማናጀሩ እንደዚሁም የቅርብ ጓደኛው መታሰራቸው መዘገባቸው ይታወቃል። ከነሱ ጋር 7 ሰዎች ታስረው በአሁኑ ሰዓት ላይ የጊዜ ቀጠሮ ጠይቆባቸው ይገኛል። በዛሬው ዕለት ለዛሀበሻ በደረሰው መረጃ መሰረት ደግሞ የቴዲ አፍሮ ዘፈኖችን ከበሮች በጠቅላላ ዲዛይን ያደረገው ግራፊክ ዲዛይነሩ ዳዊት ከጓደኞቹ ቤት ወስዷል። የቤተሰብ ምንጮች ለዛሀበሻ እንደገለጹት ከሆነ በትላንትናው ዕለት በዳዊት ቤት የፌዴራል ፖሊሶች ፍተሻ አድርገው የነበረ ሲሆን ሊያገኙት አልቻሉም። ሆኖም ግን በዛሬው ዕለት ከጓደኛው ቤት ይዘውት እንደሄዱ ምንጮቻችን ገልጸዋል። ከዚህ በተጨማሪም ለቴዲ አፍሮ ምክትል ማናጀር የሚላላክ ሞተረኛም ጭምር መታሰሩን ሰምተናል። ተጨማሪ መረጃ ቪኦኤም የዩቲዩብ ቻናል ላይ ይገኛል። እንደዚህ ነው፣ እንደዚህ ይመስላል። እንግዲህ አሁን ግራፊክ ዲዛይን የሰራው ልጅ በአደንዛዥ ዝውውርና በመሳሪያ ዝውውር ነው ተብሎ የታሰረው። ፍርድ ቤትም ቀርቧል። የ14 ቀን የጊዜ ቀጠሮ ለፖሊስ መሰጠቱም እየተነገረ ነው የሚገኘው። ሞተረኛው እንግዲህ አሁን ተይዟል። ሞተረኛው እቃ የሚያመላልስ እቃ ከዚህ ውሰድ ሲባል የሚወስድ አምጣ ሲባል የሚያመጣ ማለት ነው። የኢትዮጵያ መንግስት ይህን ያክል ወርዶ ነው እየሰራ ያለው ማለት ይቻላል። የሚታሰሩትን ወንጀል የሰሩትን አይደለም የሚያስፈልግ። ያው ፖሊስ የጠብቀኛል ያልከው አይደል እየገደለ ያለው። ስለዚህ ከማን ጋር ምን ትጠብቃለህ ነው። አሁን እቺ ምርጫ መጣባቸዋለች፣ እሷ ነች ያስጨነቀቻቸው። ረዘም ያለ 1 ሳምንት አካባቢ የሚሆነው የወጣ እንትን አለ። በቀጣይ እንግዲህ አሁን እናየዋለን። ለ3 ወር ሊራዘም እንደሆነ ምርጫው እየተነገረ ይገኛል። ምክንያቱ ደግሞ የቴዲ አፍሮ ዘፈን ነው ህዝቡ ላይ የፈጠረው ስሜት እና የህዝቡን የውስጥ የሻከረውን ነገር በዘፈኑ ወጥቶለት ተነግሮለት ያንን ዘፈን እያያችሁ ተብሎም እየታሰሩ ሰዎች አሉ። እንደገና በቴዲ ዙሪያ ያሉ ባለሙያዎችን ታስረዋል። 7 የሚሆኑ ከዛም በላይ ናቸው። ስለዚህ ምርጫው ለ3 ወር ሊራዘም ይችላል የሚሉ ጉዳዮች እየወጡ ይገኛሉ። መረጃዎቹ የቆዩ ካልሆነብን ቀጣይ እንመለከታቸዋለን። እናንተ ግን የዩቲዩብ ቻናሉን ላይክ፣ ሰብስክራይብ ማድረጉን አትርሱ እባካችሁን። ምክንያቱም ቪዲዮ ሲሰራ ቀላል አይደለም። በጣም ብዙ ጊዜ መስዋዕት አድርገህ ነው የሚሰራውና እባካችሁን ሰብስክራይብ እንድታደርጉልን እንጠይቃለን። እንቀጥል። በቴዲ አፍሮ ጓደኞች ላይ 3 ክሶች ፖሊስ ጠርጥሬያቸዋለሁ ብሎ በፍርድ ቤት ያቀረበው ነው። የፌዴራል ፖሊስ የቴዲ አፍሮ የቅርብ ጓደኛና እንደዚሁም ምክትል ማናጀሩ ቃል አቀባዩን ማሰሩን ባዘገባቸው ይታወቃል። ለዛሀበሻ በደረሰው መረጃ መሰረት እስካሁን ድረስ የታሰሩት አጠቃላይ ሰዎች ወደ 7 አካባቢ ይሆናሉ። ፌዴራል ፖሊስ እነዚህን ተከሳሾች ለፍርድ ቤት አቅርቧቸው ነበርም። ፍርድ ቤት የ14 ቀናት የጊዜ ቀጠሮ ሲጠይቅ ፖሊስ እነዚህን ጠርጣሪዎች ጠርጥሬ አስሬበታል ያለበትን ምክንያትና 14 ቀን የሚፈልግበትን ምክንያት አስታውቋል። ፖሊስ የቴዲ አፍሮ ጓደኞችን ጠርጥሬያቸዋለሁ ያለበት ምክንያት አንደኛው የአደንዛዥ ዕፅ ይዞ መገኘት፣ ሁለተኛው ሁከትና ብጥብጥ መንሳትና ህገወጥ የጦር መሳሪያ ይዞ መገኘት የሚሉ ናቸው። የተከሳሽ ጠበቆች በበኩላቸው ፖሊስ በጠርጣሪዎቹ ላይ ማን ምን ሰራ ለሚለውን ለይቶ ያቀርብልን ሲሉ ፍርድ ቤት ላይ ተከራክረዋል።
የግራ ቀኙን ክርክር ያዳምጠው ፍርድ ቤቱ ፖሊስ የጠየቀውን የ14 ቀን ጊዜ ቀጠሮ ፈቅዶ ለሚያዝያ 30 ቀጠሮ መያዙን ሰምተናል። በጉዳዩ ላይ ያላችሁን አስተያየት በኮሜንት ላይ ጻፉልን። ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለች ብለሽ እኔ አልወክ እህታችን ባምቢና የወንድማችን እሸቱ ጉዳይ እስቲ ዝም ብለን ቀንጨብ አድርገን እንመልከት አንድ ሁለት ጉዳዮች። እሺ እናቴ አንቺን ሌቦች ምኖች ናቸው ሊወክሉሽ ከበቡሽና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽኝ ለኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆን ታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ የተነሳችሁብኝ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል። ዩቲዩብ ከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ኃጢአት የሌለበት ሰው ይውገራት የሚል ኮሜዲያን እሸቱን አስመልክቶ በዚህ ሳምንት እንግዲህ አሁን እህታችን ባምቢ የሰጠችውን አስተያየት አይታችኋል። ትንሽ ቅሬታም አለባት። አሁን እሱን ጉዳይ ተወት እናርገውና እንትን ያለችው ነገር አለ። እኔ እንደው መሄድ ከእንትና ከሄደችው ልጅ ጋር ከቦኒ ጋር እሷ መሄዷ እንደው እንትን አልኩኝ ምናምን የሚል ጉዳይ አለና በእንደዚህ አይነት ጉዳይ ላይ እንትን ተስፋ ባትቆርጥ ጥሩ ነው ለማለት እወዳለሁ። ለምን እንደዚህ እንዳልኩ አሁን ቦኒ ሄደች ተባለ። እንግዲህ ያው ራሷን አጠፋች። ራስን ማጥፋት እንግዲህ አሁን ገነት አያስገባ። በሲጋም በነፍሱም ራስ መጉዳት አያስፈልግም። እንቀጥል። ወንድማችን ዲያቆን ፋሲካ ሰጡ ሰማለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ አገልጋዮች ከላይ ከቅዱስ ፓትርያርኩ ጀምሮ ሊቃነ ጳጳሳት፣ ቀሳውስት፣ ዲያቆናት፣ ምእመናን ሁላችንም ኃጢአተኞች ነን። እንኳን እኛ የሰው ልጆች ሰማይኒ ኮነ ንጹሐ በቅድሜሁ ነው የሚለው መጽሐፍ ቅዱስ። ሰማይ እንኳን በፊቱ ንጹህ አይደለም ተብሎ ተጽፏል። ታዲያ ንጹሃን አይደለንም ማለት ኃጢአተኞች ነን ማለት እንደ ሀገር ሀገርን የሚያጠፋ እንደ ማህበረሰብ የማህበረሰብን ባህል የማህበረሰብን እሴት ስነ ምግባርን የሚያጠፉ ነገሮች ሲፈጠሩ በሃይማኖት ተቋማት ውስጥ ያልተለመደ ትክክል ያልሆኑ ነገሮች ሲፈጠሩ ተው ማለት አይገባም ማለት ነው። እንደዛ አልረዳው። ምንም እንኳን ኃጢአተኞች ብንሆን ምንም እንኳን በደለኞች ብንሆንም ህግን ማስከበር የቤተክርስቲያኗን ልዕልና መጠበቅ ግን ይገባል። ምናልባት ከቅርብ ጊዜ ወዲህ በዚህ በቲክቶክ ፕላትፎርም ላይ እናስተምራለን ብለን ራሳችንን የሾምን መምህራን ብዙዎቻችን ህጓንም ማናከብር ስለሆነ ለትውልዱ እንደዚህ አይነት ነገር እያስተማር ነው ይሆን? የሚታየኝ ይሄ ነው። ህጓን ማስጠበቅ የቤተክርስቲያንን ልዕልናን መጠበቅ ግን የሁላችንም ኦርቶዶክሳውያን ግዴታ ነው። ባይዘው እሸቱ የተናገረው ለኔ ነው። ይህንን ይመስላል እንግዲህ አሁን ያሉትን ጉዳዮች ትክክል ናቸው ትክክል አይደሉም ብሎ ውሳኔ መስጠት ወይም መቃወምና ለመቃወም ግዴታ የንጽህና ጉዳይ መሆን የለበትም። የንጽህና መሆን የለበትም። ንጹህ ማንም የለም በዚህ እንዳለው እሱ ምድርም ሰማይም ንጹህ አይደለችም በሱ ፊትና ነገር ግን የትክክል ነው የትክክል አይደለም ይህ ከቤተክርስቲያን ጋር የሚሄድ ነው ይህ ከቤተክርስቲያን ጋር የማይሄድ ነገር ነው የቤተክርስቲያን ስርዓቱ አይደለም ብሎ መናገር ይገባል እንደ አንድ ክርስቲያን። እንቀጥል። እሸቱ የተናገረው ለኔ ነው። ሰው ለኔ ብሎ ስለሄደ እንጂ እሸቱ የተናገረው ስለኔ ነው። ግን ይቅርታ ጠይቅ አልለው። ምክንያቱም እኔ ለቤተ ክርስቲያን ማስታወቂያ ሰራለሁ። ከዛ በኋላ ደግሞ ኃጢአት ቦታ ላይ ይገኛለሁ። በጣም ስለዚህ እሸቱ የተናገረው ስለኔ ነው።
ግን ይቅርታ ጠይቅ አልለው። ለምን እንደማልለው ታውቃላችሁ? ስላልተመለስኩ። አሁንም የቤተ ክርስቲያን ማስታወቂያ የሰራው ግን እኔ ኃጢአት ቦታ ላይ አለሁ። እስካሁን ንስሐ ገብቼ በደሙ ተቀድሼ እየኖርኩ ቢሆን ኖሮ ግን እጠይቀው ነበር እሱ። ግን እኔ አሁንም ኃጢአት ላይ ነው ያለሁት። ስለዚህ እሸቱ የተሳሳተው ነገር ምንድነው ብትሉኝ እንደው የሆነ ሰው እንዲመስል አድርጎ ስላወራ ነው። የሆነ ሰው እንዲመስል አድርጎ አውርቷል። ያችም ልጅ ደግሞ መታ እኔ ነኝ ስላለች ነው እንጂ ትክክለኛ ነገር ነው የተናገረው። የብዙዎቻችን ህይወት እኮ ነው። ጠዋት ቤተ ክርስቲያን እንሄዳለን፣ ማታ ጭፈራ ቤት ነን አብዛኞቻችን። ተመልሰናል ወይ ነው ጥያቄው? ተመልሰናል ወይ? አሁንም እዛ ውስጥ ነን ነው። አሁንም ቤተ ክርስቲያን እንሄዳለን፣ ማታ ጭፈራ ቤት ነን። ይሄ ሁላችንም ታሪክ ነው እና እግዚአብሔር ይቅር ይበለን ሁላችንንም። እጅ ከመጠቆም ግን አቁሙ። እንትና አንተ እንደዚህ አይደለ አንተ እንደዚህ አይደለ ከማለት ራሳችሁን ጠብቁ። እናንተ እሷ ላይ አትጠቁሙ ትላላችሁ፣ እናንተ ግን ሰው ላይ ጠቆማችሁ ነው። እንግዲህ አሁን ብልህ ምን ይማራል ነው የሚባለው። ለማንም ተባለ። እኛ ይህን ሰምተን ንስሐ ገብተናል ወይ ነው ንስሐ ገብተናል ወይ የሚለው ነው እንጂ ለእንትና ተባለ ለእንትና እየተባለ እንትን ላይ ማህበራዊ ሚዲያ ላይ ብዙ ሰው ሲወያይበት አይቻለሁ። ፌሚኒስት ነን የሚሉን ፌሚኒስቶች ጉዳይ ሌላ ጉዳይ ቢሆንም ጊዜ ካገኘን በሌላ ጊዜ የሆነ ቀን እንመለከተዋለን እነማን ናቸው የሚለውን እነሱን ማለት ነው። ስለዚህ እኔ ከዚህኛው እንትን ሳይሆን ዋናው መልእክቱን ነው የፈለኩት። እኔ እንቀጥል። በፊት አንድ መጽሐፍ ወንድማችን ጸጋዬ ደግሞ ኃጢአተኛ ስለሆነ አንድ ሰው መተቸት የለበትም ወይ ወይም ሐሳብ መስጠት የለበትም ወይ የሚለውን ከመጽሐፍ ቅዱስ እስቲ እንመልከት። ሆነ መናገር አይችልም ወይ የሚለውን ነገር ነው። በዚህ በአንደኛ ጢሞቴዎስ ምዕራፍ 1 ላይ ቁጥር 15 ላይ እንደዚህ ይላል ቅዱስ ጳውሎስ፣ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበለው የተገባ ነው። ከኃጢአተኞችም ዋና እኔ ነኝ ይላል ቅዱስ ጳውሎስ የሚናገረው። ከኃጢአተኞችም ዋና እኔ ነኝ ይላል። ይኸው እንዲህ የተናገረው ቅዱስ ጳውሎስ በአንደኛ ቆሮንቶስ ላይ እንደዚህ ይላል። በአንደኛ ቆሮንቶስ ምዕራፍ 5 ላይ በአጭር ቃል በእናንተ መካከል ዝሙት እንዳለ ይወራል። በዚያም አይነት ዝሙት በአሕዛብ ሲኖር የማይገኝ ነው፣ የአባቱ ሚስት ያገባ ሰው ይኖራልና። እናንተም ታበያችኋል። ይልቅስ እንድታዝኑ አይገባችሁምን? ይህ ስራ የሰራው ከመካከላችሁ ይወገድ። ኃጢአተኛ ነኝ ያለው ቅዱስ ጳውሎስ ሌሎች ሰዎች ኃጢአት ሲሰሩ ግን ከመፍረድ ግን አላለም። እናንተ ራሱ በዚህ ጉዳይ ላይ ማዘን የሚገባችሁ ነበራችሁ። ነገር ግን ይሄ ሰው በእናንተ መካከል ላይ ይወገድ። ቁጥር 3 ላይ እንዲላል እኔ ምንም እንኳን በስጋ ከእናንተ ጋር ባልሆንም በመንፈስ ግን ከእናንተ ጋር ነኝ፣ ከእናንተም ጋር እንዳለ ሆኜ ይህን እንደዚህ በሰራው ላይ በጌታችን በኢየሱስ ክርስቶስ ስም አሁን ፈርጄበታለሁ ይላል። ኃጢአተኛ የሆነው ቅዱስ ጳውሎስ እንዴት ኃጢአተኛ ላይ ሊፈርድ ይችላል? በምን ስልጣን? ከኃጢአተኞች ዋና እኔ ነኝ ያለ ቅዱስ ጳውሎስ ተመልሶ አንደኛ ቆሮንቶስ ላይ ይህን የሰራ ሰው በእናንተ መካከል አለ፣ እናንተ ራስ ማፈር ይገባችሁ ነበር፣ ይህ ሰው ላይ ፈርጄበታለሁ። እናንተም መንፈሴ ከጌታችን ከኢየሱስ ኃይል ጋር ተሰብስበናል፣ መንፈሱ በጌታ በኢየሱስ ቀን ትድን ዘንድ እንደዚህ ያለው ለስጋ ጥፋት ለሰይጣን እንዲሰጥ ፍርዴ ነው ይላል። በክርስቶስ በሚመጣበት ሰዓት ላይ ነፍሱ ትድን ዘንድ አሁን ግን በስጋው ለሰይጣን ተላልፎ እንዲሰጥ ፍርዴ ነው እያለ ነው እንዴ። ቅዱስ ጳውሎስ ኃጢአተኛ አይደል እንዴ? ለምን እንደው ተመልሶ የሚፈርደው? ማን ፈራጅ አደረገው? ቅዱስ ጳውሎስ ፈራጅ ክርስቶስ አይደል? ቅዱስ ጳውሎስ ማን ፈራጅ አደረገው? አሁን እንዲህ ነው እየተባለ ያለው ነገር። ቁጥር 1 ላይ ነው ደስ ይለኛል። በአጭር ቃል በእናንተ መካከል ላይ ዝሙት እንዳለ ይወራል፣ በዚህም አይነት ዝሙት በአሕዛብስ እንኳን የማይገኝ ነው፣ የአባቱ ሚስት ያገባ ሰው ይኖራልና። እናንተም ታበያችኋል፣ ይልቁንስ እንድታዝኑ አይገባችሁምን? ማዘን ነበረባችሁ። እንዲህ አይነት ኃጢአት ሰው የሚሰራ ሰው ሲታገኝ ማዘን ነበረባችሁ። ይህን ሰው ፈርጄበታለሁ። ግን እኮ ቅዱስ ጳውሎስ ኃጢአተኛ ነኝ ያለ ሰው ተመልሶ እንዴት ፈራጅ የሚሆን? ይህን አይነግራችሁ፣ ማንም ሳይነግራችሁ። ለማንኛውም አንድ ሰው የምንገስጸውም ምን መክረውም
እንዲድን ነው ሌላ አይደለም። ሌላ ከአንዱ ጋር ምንም ጉዳይ ኖሮት አይደለምና አንድን ሰው ለማዳን መገሰጽ አስፈላጊ ነው እሱ ስላለው ማለት ነው። ቅዱስ ጳውሎስ ኃጢአተኛ ነኝ ብሎ በመጀመሪያው ባነሳው በምዕራፍ 1 ቁጥር 15 ላይ እንደ ተጠቀሰው ነው። ስለዚህ ቀጣይ ደግሞ በአንደኛ ቆሮንቶስ ምዕራፍ 5 ላይ ነው አይ ቲንክ ይመስለኛል እንትኑ ከተሳሳትኩ ይቅር በሉኝ ሲገስጽ እናየዋል። ስለዚህ ሰውን ለማዳን ኃጢአተኛ ጻድቅ መሆን ሳይሆን ሰውን ለማዳን ነውና ተግሳጹን ባይጠላ መልካም ነው ላለውኝ እንቀጥል። በትግራይ ክልል ያለው ውጥረት እየተባባሰ ነው። ዶክተር ደብረጽዮን ገብረ ሚካኤል መፈንቅለ መንግስት አድርገው በጠቅላይ ሚኒስትር አብይ አህመድ ተሾመው ስልጣን ላይ የነበሩትን የጊዜያዊ አስተዳደሩ ፕሬዝዳንት ታደሰ ወረደን ስልጣን መቀማቸውን ተከትሎ ዛሬ በመቀሌ ከተማ የጦር አውሮፕላን ሲያንዣብብ መታየቱን ምንጮች ገልጸዋል። ከተሰራጩ ቪዲዮዎችና ከአካባቢው ነዋሪዎች እንደተሰማው ከሆነ የሄጀቱ አውሮፕላን ስታንዣብብ ውላለች። የጦር አውሮፕላኑ የማን እንደሆነ በግልጽ የተነገረ ነገር ባይኖርም በፕሪቶሪያው ስምምነት መሰረት የትግራይ ክልልን አየር የሚቆጣጠረው የፌዴራል መንግስቱ በመሆኑ የፌዴራል መንግስቱ ንብረት እንደሆነም ተገምቷል። የዚህን የጦር አውሮፕላን ማንዣበብ ተከትሎም አስተያየት ሰጪዎች ሲናገሩ ምናልባትም የፌዴራል መንግስቱን ስልጣኑን ለማሳየት የተጠቀመበት አንዱ ዘዴ ሊሆን ይችላል ሲሉም ገልጸዋል። የደብረጽዮን ሹመት ተከትሎ በርካቶች መናገሪያ ያደረጉት ነው። በዩቲዩብ ገጻችን ላይ ሰፊ ዘገባዎች ይዘናል። እንግዲህ አሁኑ የባለፈው ጦርነት አንስቶ እንደገና ወደ ሌላ ጦርነት ለማስገባት የሚደረገው ጉብጉብ አሁን ያለው አላነሰንም። በአማራ ክልል ላይ ያለው ጦርነት ይበቃል። ትናንትና የደረሰ ይበቃል። እንደገና አሁን ደግሞ እኮ እርስ በራሳቸው አያችሁ ትናንትና ወደ ጦርነት ያስገቡት ማህበረሰብ እኛንን ጠበቃችሁ ያሉት ዛሬ ደግሞ እርስ በራሳቸው ወደ ጦርነት ሊያስገቡት ዳርዳር እያሉ ነው። የተለያዩ ሁኔታዎች ተፈጥረዋል። እንትን ካለ በኋላ በአክሱም በሉት በአዲግራት የተለያዩ ቦምቦች እየፈነዱ ይገኛሉ። እንደገና ወደ ጦርነት ያ ህዝብን ለመቀነስ የሚቀነሰው በዚህን ሰዓት ወደ ጦርነት የሚገባው ክርስቲያኑ ነው፣ ኦርቶዶክሱ ነው የሚገደለው የሚገባው በጦርነት ውስጥ የገፈቱ ቀማሽ የሚሆነው ክርስቲያኑ ነውና ክርስቲያኑ ለመቀነስ ነው። ይህን ጉዳይ አለን። በቀጣይ ከዚህ ጋር በተያያዘ ክርስቲያኖች በዚህ 2 ዓመት 3 ዓመት ውስጥ እንዴት ብለው እየቀነሱ እንደሆኑ የሚያሳዩ መረጃዎች አሉ። በቀጣይ ቪዲዮ የምንመለከታቸው ነው የሚሆነው። ወደ ወንድማችን እስቲ እንላለን። እንግዲህ አሁኑ ወንድማችንን የምትመለከቱት በምስሉ የምትመለከቱት ወንድማችን በቤተ ክርስቲያን ጉዳዮች ላይ የሚሳተፍ ቤተ ክርስቲያኖችን የሚያሰራ የተገዘጉትን የሚያስከፍት ነው። ባለፈው አስረውት እንደነበረ ይታወቃል። መንክር ሚዲያ እንዲህ ብሏል። እንደገና መልሰው ከፍርድ ቤቱ ገና ከፖሊስ ጣቢያው ሲወጣ በር ላይ ጠብቀው እንዳሰሩት በድጋሚ ነው እየተነገረ ያለው። ይሄ ግን የመፈታቱን የሚያሳይ መረጃ ነው። ትናንት ወንድማችን ኩኔ ደመላሽ መታሰሩን እና ያሰረውን አካል እንዲለቀው ጥያቄ እያቀረብን ነበር። ዛሬ ከቤተሰቦቹ በደረሰን መረጃ መሰረት መፈታቱ ሰምተናል። የቤተ ክርስቲያን ልጆች ለቤተ ክርስቲያን ድምጽ በመሆናቸው ምክንያት ነገም ቢሆን መታሰር የለባቸውም ይላል። ድጋሜ የደረሰ መረጃ ነው ይላል። ይቅርታ ወንድማችን በፍርድ ቤት ትዕዛዝ ነፃ ከወጣ በኋላ በሌላ ጉዳይ በሚል ሰበብ መልሰው አስረውታል። ነገ በድጋሜ ለፍርድ ቤት ለመመልከት ቤተሰቡ ዝግጁ እያደረጉ ነው። የእስር ምክንያቱን ግልጽ የታወቀ ምንጭ የለውም ይላል። ከወላጅ ቤተሰቦቻቸው የተገኘ መረጃ ነው ይላል። ጸጋዬ ክፍሉም በቴሌግራም ቻናሉ ላይ አሳዛኝ ዜና በሚል ርዕስ እንዲዘግቦታል። ወንድማችን ኩኔ ደመላሽ ላይ ግፍ
እየተፈጸመ ነው ይላል። ፍትህ በፍርድ ቤት አደባባይ ስትረገጥ ደስታችን ሙሉ ሳይሆን ቀርቷል። ወንድማችን ኩኔ ደመላሽ ካሳዬ አርባ ምንጭ ይላል። በፍርድ ቤት ትዕዛዝ ነፃ እንዲወጣ ተወስኖ ከወጣ በኋላ በፖሊስ ጣቢያ ደጃፍ ላይ ሌላ ጉዳይ አለብህ በሚል ሰበብ በድጋሚ ታስሯል ይላል። ይህ ድርጊት ግልጽ የሆነ ሕግ የመጣስና የአገልግሎት ሰው የማዋከብ ተግባር ነው። የትኛውንም ሌላ ጉዳይ ነው ይቅርታ በር ስለተቋቋ ነው። ከህግ በላይ የሆነውን ቤተሰብ ሌላ ቤተሰብ ነገ ለድጋሚ ፍትህ ለማመልከት ዝግጁ እያደረገ ይገኛል። ወንድማችን ኩኔ ደመላሽ ዛሬ ነፃነቱ ማግኘት ሲገባው በማይታወቅ ምክንያትና በድጋሚ እስር እንዲገላታ ተደርጓል። ህግ ነፃ ያለውን ሰው በደጃፍ ላይ መልሶ ማሰር ምን የሚሉት አሰራር ነው? ወንድማችን ለህዝብና ለቤተ ክርስቲያን ካለው ቅንነት ውጭ ሌላ አንዳች ዓላማ የሌለው የሰላም ሰው መሆኑን ሁሉንም ያውቃል። ይህ ያለ ግልጽ ምክንያት የሚፈጽም እስር በአስቸኳይ ሊቆም ይገባል። ነገ ቤተሰቦቹ በድጋሚ ወደ ፍርድ ቤት ያመራሉ። እባካችሁ ድምጽ መሆናችሁ አናቋርጥ ይላል። ፍትህ ለወንድማችን ኩኔ ደመላሽ ይላል። መንክር ሚዲያ እሱንም ምንጭ አድርጎ ነው የዘገበው። እንግዲህ እኛም አሁን እንዲፈቱት ድምጻችንን እናሰማለን። የቤተ ክርስቲያን ሰዎችን እንደዚህ ያንገላቱ ይገኛሉ ማለት ነው። ፍርድ ቤት ነፃ ያለውን እንደገና ፖሊስ በሌላ ጉዳይ ትፈልጋለህ ብሎ እንደዚህ አስሮታል። ቤተሰቦቹንም እንዲህ በማንገላታት ላይ ይገኛል። ምክንያቱም ኩኔ ደመላሽ እኔ በብዛት አላውቀውም። ነገር ግን አሁን በሰማሁት ዘመድኩንም ይሁን በተለያዩ ጉዳዮች እንደሰማሁት ከቤተ ክርስቲያን ጉዳይ ውጭ በሌላ ፖለቲካ ላይ የትኛውም ኢሹ ላይ ፓርቲሲፔት የማያደርግ እንደነበረ ነው ያለው መረጃ። እንቀጥል እስቲ። ኢትዮጵያን ወዳታለሁ፣ ግን በመውደዴ በዚህ ልክ ጎዳለሁ ብዬ አስቤ አላቅም። በዚህ ልክ ይዘመትብኛል ብዬ አስቤ አላቅም። 24 ሰዓት ኢትዮጵያ እኔ ከተኛው አንድ ነገር ትሆንብኛለች የሚል ስስት ነው የነበረኝ። ለዚህ ያተረፍኩት ቁስል ብቻ ነው። በቃኝ ብያለሁ። ኢትዮጵያን 24 ሰዓት ፍቅሬ ልሰጣት፣ ገንዘቤን ልሰጣት፣ አቅሜን ልሰጣት ሞክሬ ቁስል ነው ያተረፍኩት። እንግዲህ አሁኑ ታማኝ እንዲበቃኝ እያለ ይገኛል። አባታችን ቀሲስ ዲበኩሉ ደግሞ እንደዚህ ካለ በኋላ እንዲህ የሚል መረጃ ወይም እንዲህ የሚል ጽሑፍ አስፍሯል። ስለ ሀገራችን እኛ ግን አይበቃንም የሚልና የአብይ መንግስቱ ታማኝ ሆይ ህወሓትን መቃወም ዶግማ ነው እንዴ? መጣሁስ ባለች ቁጥር መፎከር ምንድን ነው? ከብልጽግናና ከኢህአዴግ የቱን ይከፋል? እኛ እኮ በህወሓት ፈንታ ብልጽግና እንዲበላን ሳይሆን ፍትህ ነው የምንሻው። ኢትዮጵያ ምን ትሆንብኝ ብዬ አልተኛም ካል 8 ዓመት ህዝብ ሲያልቅ ጠባቂዋ ታማኝ ሆይ የት ነበርህ? እግዚአብሔር ለአንተ አደራ ሰጥቶ ይሆን ህዝባችን ያለቀው? ግብዝነትህን በልክ አድርገው እንጂ በዝምታ ያሳየኸውንና ያቆሰልኸውን ህዝብ ደግመህ አታቁስለው። የአንተና የአብይ አህመድ ኢትዮጵያን አናውቃትምና ኢትዮጵያችንን ለእግዚአብሔርና ለህዝቧ ተውልንና
በልጽገተኛ ይላል። የካህን ምክር ነው ቀሲስ በኩሉ በላይ ይላል ማለት ነው። የእናንተ ሀሳብ እና አስተያየት አስፍሩበት። የዛሬ ቪዲዮዎቻችን እኒህንና ይመስሉ ነበሩ። እስከዚህ ሰዓት አብራችሁን ስለቆያችሁ እጅጉኑ በጣም አመሰግናለሁ። መላኩ ሰረበ ነበርኩኝ። የዩቲዩብ ቻናሉን ላይክ፣ ሰብስክራይብ ማድረግና ማስደረጉ አይረሳ ማለት ወዳለሁ። ሀሳብና አስተያየት ካላችሁም በመልእክት መስጫ ሳጥን እንድታስቀምጡልን እንወዳለን። ሀሳብና አስተያየት ለኛ እንድናድግ እንድንስተካከል ይረዳናልና ሀሳብና አስተያየታችሁን ለግሱን። የሚስተካከል ይኖራል። የበዛም ያነሰም ካለ ደግሞ እናስተካክላለን ለማለት እንወዳለን። እስከዚህ ሰዓት አብራችሁን ስለቆያችሁ እጅጉን በጣም አመሰግናለሁኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩ። ቪዲዮ ስላረዘምኩ ዛሬ መረጃ ከመብዛት የተነሳ ነው፣ ይቅርታ ለማለት ወዳለሁ። ቸር ሰንብቱ።